ሰላም ተማሪዎች እንደምን ቆይታችኋል? ዛሬም እንግዲህ በሌላ ፕሮግራማችን የተገናኘን ማለት ነው። ዋይት ቦርድ ላይ እንደምትመለከቱት ርዕሳችን ክፍልፋዮችን እንዴት አድርጋችሁ ማወዳደር እንደምትችሉ እንዲሁም ደግሞ በሚኒስትሪ ኤግዛም ወይም ብትጠየቁ አንደኛውን ክፍልፋይ ይሄኛውን ክፍልፋይ ከዚህኛው ክፍልፋይ የትኛውን እንደሚበልጥ ወይም ደግሞ በቅደም ተከተል አስቀምጡ ብትባል ምን ማድረግ አለባችሁ ወይም ደግሞ ምን አይነት ምላሽ መስጠት እንዳለባችሁ አሁን በዚህ ቪዲዮ እንመለከታለን ማለት ነው። በየትኛውም በኢትዮጵያ ክፍል ላይ ሆናችሁ እንደዚህ ያለው ይዘት ያለው ትምህርት ለምትማሩ ተማሪዎች ካላችሁ ምክራችን ይህን ቪዲዮ እስከ መጨረሻው ድረስ እዩት። እንዲሁም ደግሞ ለቤቱም አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ ጀምሩ። እጅግ በጣም ቀላል ነገር ነው። እኔ የለን ጥያቄ እሰራለሁ፣ እናንተ ደግሞ የሀሌቷን ጥያቄ ሰርታችሁ ቪዲዮን ካያችሁ በኋላ ኮሜንት ላይ መልሱ ልጽፉልኝ አገኘዋለሁ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ማለት ነው ይህን እዚህ ጋር የምንመለከተው ክፍልፋይ ሶስት ክፍልፋይ ናለን። እነዚህም ሶስቱም ክፍልፋዮች የተለያየ ታህት ነው ያላቸው። ማለትም አንድ ሁለተኛ፣ ሶስት አራተኛና አራት አምስተኛ ናቸው። ስለዚህ ተመሳሳይ ታህት ከሌላቸው የግዴታ ደግሞ ምን ማድረግ አለብን ማለት ነው። እንደዚህን ክፍልፋዮች በሚያጋጥመን ሰዓት ተመሳሳይ ታህት እንዲኖራቸው ካደረግን በኋላ ላዕላቸውን በማየት አንደኛው ክፍልፋይ ከሌላኛው ክፍልፋይ እንደሚበልጥ መናገር እንችላለን ማለት ነው። ስለዚህ እነዚህን ክፍልፋዮችን ወደ ተመሳሳይ ታህት ደግሞ ለመቀየር የታህታቸውን ትንሹ የጋራ ብዜት እንወስዳለን ማለት ነው። ስለዚህ ምን ለማለት ተፈልጎ ነው? ትንሹ የጋራ ብዜት የሁለት ቁጥር አራት ቁጥርና አምስት ቁጥር አራት ቁጥር እና አምስት ቁጥር ትንሹ የጋራ ብዜት 20 ነው የሚሆነው። ስለዚህ ትንሹ የጋራ ብዜታቸውን ካገኛችሁ በኋላ እያንዳንዱ ክፍልፋዮች ማለት ነው ማለትም አንድ ሁለተኛና ሶስት አራተኛ እንዲሁም ደግሞ አራት አምስተኛ ታህታቸውን 20 በማድረግ ወደ ተመሳሳይ ታህት መቀየር በቀላሉ እንችላለን ማለት ነው። አብረን እንስራው። በዚህ ምሳሌ መሰረት የተሰጠን ጥያቄ ሀሌታ አንድ ሁለተኛ ማለት ራሱ አንድ ሁለተኛ ሲባዛ እንልና እንግዲህ እዚህ ጋር ያለችን ሁለት ቁጥር 20 እንዲመጣ ወይም ደግሞ በስንት ቁጥር ቢባዛ 20 መስጠት ይችላል የሚለውን ነው። ወይም ደግሞ 20 ሲካፈል ለሁለት ስናደርገው 10 ነው። ስለዚህ ይህንን አንድ ሁለተኛ ለ10 አስረኛ እናባዛውና ላዕሉ ከላዕሉ ጋር ታህቱ ከታህቱ ጋር ባስተን 10 ስንተኛ ሆነ ማለት ነው? 20ኛ ሆነ ማለት ነው። እንግዲህ እዚህ ጋር እንደምታዩት 10 20ኛ ማለት ወደ ዝቅተኛ ሰባዊ ቃል በሚቀየርበት ሰዓት ወደ አንድ ሁለተኛ ይቀየራል ማለት ነው። ያ ማለት 10 20ኛ አልተቀየረም። ያው ወደ ዝቅተኛ ሰባዊ ቃል በሚቀየርበት ሰዓት ወደዚህ ይመጣል ማለት ነው። ሌላኛው ክፍልፋይ ደግሞ 3 አራተኛ የሚለውን አሁንም ራሱ 3 አራተኛ ሲባዛ አሁን ዓላማችን ምንድነው? ወደ ተመሳሳይ ታህት መቀየር ነው። ስለዚህ 3 አራተኛ ምናረጋለን 20 ቁጥር ለስንት ማካፈል ለአራት በምናካፍልበት ሰዓት ወይም ደግሞ አራትን በስንት ብናባዛው 20 መሆን ይችላል የሚለውን ከግምት ውስጥ እናስገባለን። ካልተመቻችም ደግሞ 20 ቁጥርን ለስንት ማካፈል ለአራት እናካፍላለን። 5 በ5 አምስተኛ ስናባዛው 3 ጊዜ 5 15 ይሆናል ማለት ነው። 4 ጊዜ 5 ሆነው 20 ይሆናል። ስለዚህ እስካሁን እነዚህም ቁጥሮች ተቀይሯል። እንደምትመለከቷቸው ሁለቱንም ክፍልፋዮች 20 ነው ክፍልፋይ ታህታቸው 20 ስለሆነ ማለት ነው። አንደኛው ክፍልፋይ ነው የሚቀረን አራት ስንተኛ? አምስተኛ። አሁንም አራት አምስተኛ እኩል ነው አራት አምስተኛ ሲባዛ እንልና አሁንም እችን 20 ቁጥር ለስንት ማካፈል ለአምስት ወይም ደግሞ 5 ቁጥርን በስንት ባባዛው 20 መሆን ይችላል የሚለውን ከግምት ውስጥ እናስገባለን። ነገር ግን የሚቀላችሁ 20 ለስንት ማካፈል ለአምስት እናካፍላለን 4 ነው የሚሆነው። ስለዚህ ላዕሉም ታህቱም በ4 እናባዛለን። በ4 አራተኛ እናባዛለን። 4 ጊዜ 4 16 5 ጊዜ 4 ደግሞ 20 ነው የሚሆነው። ስለዚህ እነዚህን ቁጥሮች በመጠቀም ወይም እነዚህን ክፍልፋዮችን በመጠቀም ላዕላቸውን በማየት 10 15 16 እነዚህን ላዕላቸውን ብቻ በማወዳደር እነዚህን ክፍልፋዮች የትኛው ከየትኛው እንደሚበልጥ መናገር እንችላለን ማለት ነው። እዚህ ጋር ልብ ማድረግ ያለባችሁ ወይም ደግሞ
ተማሪዎች መሸወድ የሌለባቸው ነገር ምንድን ነው? እቺ እዚህ ጋር ያስቀመጥኳቸው 1 2ኛ ከ10 20ኛ ጋር እኩል መሆናቸውን ማመን አለብን ወይም ማወቅ አለብን። 3 4ኛም በተመሳሳይ መልኩ ደግሞ ከ15 20ኛ ጋር እኩል መሆናቸውን ማመን አለብን ወይም መቀበል አለብን። 4 5ኛም ደግሞ ከማን ጋር እኩል መሆናቸው? ከ16 20ኛ ጋር እኩል መሆን ማለትም ማወቅ አለብን። ከዛ በኋላ ምናቸውን የምናወዳድረው? ላላቸውን እናወዳድራለን። 10 አለ 15 16። ስለዚህ የቱ ይበልጣል ነው? አሁን የሚበልጠው 16 ነው። ስለዚህ 16 ይበልጣል ከማን? ከ15 ከ15 ይበልጣል። 15 ደግሞ ከማን ይበልጣል? ከ10 ይበልጣል። ስለዚህ ምን ለማለት ተፈልጎ ነው ማለት ነው? 16 የምትለዋን 4 5ኛ እንደማለት ነው። ስለዚህ 4 5ኛ ይበልጣል። 15 የምትለዋ ደግሞ 15 ማለት እዚህ ጋር ያለው ነው። ስለዚህ 3 4ኛ እሱም ከማን ይበልጣል ማለት ነው? ከመጨረሻ ቁጥር ከ1 2ኛ ይበልጣል ማለት። ስለዚህ ቁጥሮችን በምናወዳድርበት ሰዓት ከዚህ ቪዲዮ እንደተረዳ ነው ማለት ነው። ተመሳሳይ ታህት ካላቸው ላላቸውን ብቻ በማየት ማወዳደር እንችላለን ማለት ነው። ተመሳሳይ ግን ታህት የማይኖራቸው ከሆነ የተለያየ ታህት ካላቸው ልክ እኔ አሁን በሰራሁት ምሳሌ መሰረት እናንተም መስራትና ማወዳደር እንዲሁም ደግሞ ከትንሽ ወደ ትልቅ ወይም ደግሞ ከትልቅ ወደ ትንሽ በቅደም ተከተል ምን ማድረግ ትችላላችሁ? ኦርደር ማድረግ ወይም ማስቀመጥ ትችላላችሁ ማለት ነው። በመግቢያ ላይ እንደተነጋገር ነው እናንተ የሀሌታዋን ጥያቄ ትሰራላችሁ፣ እኔ የለን ስልችላችኋለሁ። ኮሜንት ላይ ሀሳባችሁን ግለጹ። ማንኛውንም ሀሳብ አስተያየት ካላችሁ ኮሜንት ላይ እንገናኝ ወይም ኮሜንት ላይ አሳውቁኝ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ለቤቱ ደግሞ አዲስ ከሆናችሁ ቪዲዮ ከተመቻችሁ ላይክ አድርጉ፣ ቪዲዮ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።